ትንቢተ ኢሳይያስ ምዕራፍ 10 መበለቶችም ቅሚያቸው እንዲሆኑ ድሀ አደጎችንም ብዝበዛቸው እንዲያደርጉ የድሀውን ፍርድ ያጣምሙ ዘንድ የችግረኛውንም ሕዝቤን ፍርድ ያጐድሉ ዘንድ የግፍን ትእዛዝ ለሚያዝዙ ክፉንም ጽሕፈት ለሚጽፉ ወዮላቸው። በተጐበኛችሁበት ቀን መከራም ከሩቅ በሚመጣበት ዘመን ምን ታደርጉ ይሆን? ለረድኤትስ ወደ ማን ትሸሻላችሁ? ክብራችሁንስ ወዴት ትተዉታላችሁ? ከእስረኞች በታች ይጐነበሳሉ፣ ከተገደሉትም በታች ይወድቃሉ። በዚህም ሁሉ እንኳ ቍጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ለቍጣዬ በትር ለሆነ የመዓቴም ጨንገር በእጁ ላለ ለአሦር ወዮለት። እርሱንም በዝንጉ ሕዝብ ላይ እልካለሁ፣ ምርኮውንና ብዝበዛውንም ይወስድ ዘንድ እንደ አደባባይም ጭቃ የተረገጡ ያደርጋቸው ዘንድ በምቈጣቸው ሰዎች ላይ አዝዘዋለሁ። እርሱ እንዲሁ አያስብም፣ በልቡም እንዲህ አይመስለውም። ነገር ግን ማጥፋት ጥቂት ያይደሉትንም ሕዝብን መቍረጥ በልቡ አለ። እንዲህ ይላል፣ መሳፍንቴ ሁሉ ነገሥታት አይደሉምን? ካልኖ እንደ ከርከሚሽ አይደለችምን? ሐማትስ እንደ አርፋድ አይደለችምን? ሰማርያስ እንደ ደማስቆ አይደለችምን? የተቀረጹ ምስሎቻቸው ከኢየሩሳሌምና ከሰማርያ ምስሎች የበለጡትን የጣዖቶችን መንግሥታት እጄ እንዳገኘች በሰማርያና በጣዖቶቻቸውም እንዳደረግሁ እንዲሁስ በኢየሩሳሌምና በጣዖቶችዋ አላደርግምን? ስለዚህ እንዲህ ይሆናል፣ ጌታ ሥራውን ሁሉ በጽዮን ተራራና በኢየሩሳሌም ላይ በፈጸመ ጊዜ የአሦርን ንጉሥ የኩር ልብ ፍሬን የዓይኑንም ከፍታ ትምክሕት ይጐበኛል። እርሱ እንዲህ ብሎአልና፣ አስተዋይ ነኝና በእጄ ኃይልና በጥበቤ ያደረግሁት። የአሕዛብን ድንበሮች አራቅሁ፣ ሀብታቸውንም ዘረፍሁ። እንደ ጀግናም ሆኜ በምድር የተቀመጡትን አዋረድሁ። እጄም የአሕዛብን ኃይል እንደ ወፍ ቤት አገኘች። የተተወም እንቍላል እንደሚሰበሰብ እንዲሁ እኔ ምድርን ሁሉ ሰበሰብሁ። ክንፉን የሚያራግብ አፉንም የሚከፍት የሚጮኽም የለም። በውኑ መጥረቢያ በሚቈርጥበት ሰው ላይ ይመካልን? ወይስ መጋዝ በሚስበው ላይ ይጓደዳልን? ይህስ በትር የሚያነሣውን እንደ መነቅነቅ ዘንግም እንጨት ያይደለውን እንደ ማንሣት ያህል ነው። ስለዚህም የሠራዊት ጌታ እግዚአብሔር በወፍራሞች ላይ ክሳትን ይልካል፣ ከክብሩም በታች ቃጠሎው እንደ እሳት መቃጠል ይነድዳል። የእስራኤልም ብርሃን እንደ እሳት ቅዱሱም እንደ ነበልባል ይሆናል። እሾሁንና ኵርንችቱን በአንድ ቀን ያቃጥላል ይበላውማል። ከነፍስም እስከ ሥጋ ድረስ የዱሩንና የሚያፈራውን እርሻ ክብር ይበላል። ይህም የታመመ ሰው እንደሚሰለስል ይሆናል። የቀሩትም የዱር ዛፎች በቍጥር ጥቂት ይሆናሉ። ታናሽ ብላቴናም ይጽፋቸው ዘንድ ይችላል። በዚያም ቀን እንዲህ ይሆናል፣ የእስራኤል ቅሬታ ከያዕቆብ ቤት የዳኑት ከእንግዲህ ወዲህ በመቱአቸው ላይ አይደገፉም፣ ነገር ግን በእስራኤል ቅዱስ በእግዚአብሔር ላይ በእውነት ይደገፋሉ። የያዕቆብም ቅሬታ ወደ ኃያል አምላክ ይመለሳሉ። እስራኤል ሆይ የሕዝብህ ቍጥር እንደ ባሕር አሸዋ ቢሆን ቅሬታው ይመለሳል፣ ጽድቅ የተትረፈረፈበትም ጥፋት ተወስኖአል። የሠራዊት ጌታ እግዚአብሔር ያለቀ የተቈረጠን ነገር በምድር ሁሉ መካከል ይፈጽማል። ስለዚህ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በጽዮን የምትኖር ሕዝቤ ሆይ አሦር በበትር ቢመታህ ግብጽም እንዳደረገ ዘንጉን ቢያነሣብህ አትፍራው። ቍጣዬ እስኪፈጸም መዓቴም እስኪያጠፋቸው ድረስ ጥቂት ጊዜ ቀርቶአልና። የሠራዊት ጌታ እግዚአብሔርም ምድያምን በሐሬብ ዓለት በኩል እንደ መታው ጅራፍ ያነሣበታል፣ በትሩም በባሕር ላይ ይሆናል፣ በግብጽም እንዳደረገ ያነሣዋል። በዚያም ቀን ሸክሙ ከጫንቃህ ቀንበሩም ከአንገትህ ላይ ይወርዳል። ቀንበሩም ከውፍረት የተነሣ ይሰበራል። ወደ አንጋይ መጥቶአል፣ በመግዶን በኩል አልፎአል። በማክማስ ውስጥ ዕቃውን አኑሮአል፣ በመተላለፊያ አልፎአል። በጌባ ማደሪያው ነው። ራማ ደንግጣለች፣ የሳኦል ጊብዓ ኰብልላለች። አንቺ የጋሊም ልጅ ሆይ በታላቅ ድምፅሽ ጩኺ። ላይሳ ሆይ አድምጪ። አናቶት ሆይ መልሽላት። መደቤና ሸሽታለች። በግቤርም የሚኖሩ ቤተሰቦቻቸውን
አሸሽተዋል። ዛሬ በኖብ ይቆማል። በጽዮን ሴት ልጅ ተራራ በኢየሩሳሌም ኮረብታ ላይ እጁን ያንቀሳቅሳል። እነሆ የሠራዊት ጌታ እግዚአብሔር ቅርንጫፎቹን በሚያስፈራ ኃይል ይቈርጣል። በቁመት የረዘሙትም ይቈረጣሉ፣ ከፍ ያሉትም ይዋረዳሉ። ጭፍቅ የሆነውን ዱር በብረት ይቈርጣል፣ ሊባኖስም በኃይሉ እጅ ይወድቃል።